የኢትዮጵያን የነዳጅ ሀብት ምን ዋጠው? የኦጋዴን ነዳጅ የመረረው እውነት። በኦጋዴን የተገኘው የኢትዮጵያ ተስፋ አሁንም እንደተቀበረ ዘልቋል። ለእልፍ ዓመታት ሀገራችን ስለወጣላት ነዳጅ ስትሰማ ህዝቦቿ ጥቁሩ ወርቅ ወጥቶላቸዋል፣ ከዚህ በኋላ ድህነት ታሪክ ሊሆን ነው ሲባሉ ኖረዋል። በኦጋዴን የተገኘው ነዳጅ ታዲያ ሀገሪቱን በሀብት የሚያንቆጠቁጥ እልፍ የስራ ዕድሎችን የሚፈጥር እንዲሁም የነዳጅ ዋጋን የሚሸፍንና ኢትዮጵያ ለነዳጅ የምታወጣውን ቢሊዮን ዶላሮች የሚያስቀር ነበር። ነገሩ ግን ነበር ሆነ። ሰላም የተወደዳችሁ የሰሞነኛ ወዳጆች፣ የኦጋዴን ነዳጅ ነገር በየዘመናቱ እየተነሳ የመንግስታቱንም የህዝቡንም ልብ እየሰቀለና እያጓጓ እስካሁን ዘልቋል። ኦጋዴን ነዳጅ ለአካባቢው ትምህርት ቤት ይገነባል፣ ሆስፒታል ያንጻል፣ መንገድ ይጠርጋል፣ ከዛም አልፎ ኢትዮጵያን ነጻ ያወጣል ቢባልም ፍየል ወዲያ ቅዝምዝም ወዲህ ሆኖ ቀርቷል። እስካሁን አንድም የነዳጅ ጠብታ ወጥቶ አልተሸጠም። ታዲያ የኦጋዴን ነዳጅ ለምን ተቀብሮ ቀረ? የተስፋው ቃልስ ምን ዋጠው? የተከሰተው ምንድነው? መፍትሄውስ? የሚሉትን ጥያቄዎች ልንመልስ መተናል። በቆይታችን ተስፋው እውን የሚሆንበትን መንገድም እናነሳለን። አብራችሁን ቆዩ። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ 2ና ባለ 3 መኝታ እስከ 40% እውነተኛ ቅናሽ በማድረግ ባለ 2 መኝታ 9,416,000 የነበረውን 5,649,000፣ ባለ 3 መኝታ 13,268,000 የነበረውን 7,960,000 የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333። ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን። ነፃ አውጪ ናፋቂው የኦጋዴን የነዳጅ ሀብት ምን ያህል ነው? በቀደመው ዘመን ማለትም በደርግ ጊዜ በኦጋዴን ነዳጅ መገኘቱን መንግስቱ ይሰማሉ። ታዲያ ፕሬዝዳንቱ በፍጥነት ከአዳማ እስከ ኦጋዴን ሲጋራ እንዳይጨስ ከለከሉ ይሏቸዋል። በእርግጥ ነገሩ ቀልድ ሊሆን ይችላል። የኦጋዴን የነዳጅ ሀብት ግን መኖሩ ራሱ ከታወቀ ክፍለ ዘመንን ያስቆጠረ ድንቅ ሀብት ነው። ኦጋዴን በሶማሌ ክልል የሚገኝ ግዙፍና ደረቅ ቦታ ሲሆን ስፋቱ ከሀገረ ጀርመን እኩል ነው። በ2014 በወቅቱ ኢንጂነር ታከለ ኡማ የማዕድን ሚኒስተር በነበሩበት ወቅት በኢትዮጵያ ደቡብ ምስራቅ ክፍል ኦጋዴን ቤንዚል ያለው የተፈጥሮ ነዳጅ ክምችት 7 ትሪሊየን ጫማ ጥልቀት እንዳለውና ከ2 ቢሊዮን በርሜል በላይ ድፍድፍ ነዳጅ እንደሚወጣው በጥናት ተረጋግጦ ነበር። በኦጋዴን ቤዚን ያለው ነዳጅና የተፈጥሮ ጋዝ ሀብት ክምችትና የኢኮኖሚ አዋጭነት ጥናት ለማድረግ መጋቢት 2014 ዓ.ም ከማዕድን ሚኒስተር ጋር ውል ገብቶ የነበረው የአሜሪካው ኔዘርላንድ ስዌል ኤንድ አሶሺየትስ ኢንክ ኩባንያ ነበር ጥናቱን ያደረገው። በወቅቱ ታዲያ በኢትዮጵያ የመጀመሪያ በነበረው በዚያ ጥናት ከዚህ ቀደም ከ2 እስከ 3 ትሪሊየን ጫማ ጥልቀት እንደሚኖረው ሲገመት የነበረው የኦጋዴን ቤዚን የተፈጥሮ ነዳጅ ክምችት በ2 እና 3 እጥፍ የጨመረ ሆኖ ተገኝቶ ነበር። በጊዜው አነጋጋሪ የነበረው ነገር ከዚህ ቀደም የነበሩ ኩባንያዎች ምን ያህል ክምችት እንዳለ አይነግሩንም ነበር በማለት ሚኒስትሩ መናገራቸው ነው። በቅርቡ ደግሞ እንደገና በተደረገ የተሻሻለ ጥናት በኦጋዴን ከ24 ቢሊዮን ሜትሪክ ኪዩብ በላይ የተፈጥሮ ጋዝ መኖሩ ተረጋግጧል። በአዲሱ ዳሰሳ ታዲያ 21 ቢሊዮን 336 ሚሊዮን ኪዩቢክ ሜትር የተፈጥሮ ጋዝ እንዳለ መረጋገጡን የማዕድን ሚኒስትሩ አስታውቀዋል። ዳሰሳው ደግሞ የተካሄደው የተለያዩ 19 ጉድጓዶችን በመቆፈር ነው። በእርግጥ ኦጋዴን ዋነኛው የነዳጅ ክምችት ያለበት ቦታ ሆነ እንጂ ከእሱ በተጨማሪም በኢትዮጵያ በ6 ቦታዎች ላይ ነዳጅና የተፈጥሮ ጋዝ አለ። ከነዚህ ቦታዎች መካከልም ኦጋዴን፣ መቀሌ፣ መተማ፣ ደቡብ ኦሞ እንዲሁም ጋምቤላ አካባቢዎች በዋናነት ተጠቃሽ ናቸው። በኦጋዴን የተገኘው የነዳጅ ሀብት ታዲያ እጅግ ግዙፍ የነዳጅ ታንከር እንደሆነ ቁጠሩት። ታንከር ማለት ደግሞ ኢትዮጵያን ለእልፍ ዓመታት ወጥሮ የሚይዝና የነዳጅ ፍላጎቷን የሚሸፍን ማለት ነው። አጥኚዎቹ ድርጅቶች የትኞቹ ናቸው? ምን ያህልስ ታማኝ ናቸው? የአካባቢው ህዝቦች የነዳጅ ምልክት ማየት የጀመሩት በ1800ዎቹ አካባቢ ነበር። ታዲያ በጣም ቆይቶ በ1970ዎቹ አንድ የአሜሪካ ድርጅት በትክክል ነዳጅ መኖሩን አረጋገጠ። የተገኘበት ቦታ ደግሞ ካሉብና ሂላላ ነበሩ። በ1980ዎቹ ደግሞ የሩሲያ ድርጅቶች ቀጠናውን ወረውት ነበር።
በፈረንጆቹ 2018 ደግሞ የቻይናው ፖሊ ጂሲኤል ኩባንያ በቢሊዮን ዶላሮች መድቦ እያጠና የነበረ ቢሆንም ነገሩ ግን ከኢትዮጵያ ተቃራኒ የሄደና ጥቅሟን የማያስጠብቅ ነበር። የቻይናው ፖሊ ጂሲኤል ኩባንያ በኦጋዴን የነዳጅ ልማት ላይ የፈጠረውን መጓተት በተከሰተበት ወቅት ታዲያ ወደ መቋጫው የተቃረበው የቤጂንግና ዋሽንግተን ቀጠናዊ ትንቅንቅ መጠነ ሰፊ ጡዘት ላይ የደረሰበት ሰሞን ነበር። የወቅቱ የማዕድን ሚኒስተር የነዳጅና ኦጋዴን የሚገኘው የተፈጥሮ ሀብቱ የምርመራና የምርት ሂደቱን አልፎ ለገበያ የሚያቀርብበት ደረጃ ላይ ቢደርስም ኩባንያው ባጋጠመው ውስጣዊ ዓለም አቀፍ ቀውስ ምክንያት ምርቱን ወደ ገበያ ሳያቀርብ ረጅም ጊዜ አልፎታል በማለት ገልጾት ነበር። ይህን ተከትሎም የ2014 በጀት ዓመት አጋማሽ ላይ የነዳጅና የተፈጥሮ ጋዝ ስምምነት ከሌላ ዓለም አቀፍ ኩባንያ ጋር ተፈራርሞ ነበር። የማዕድን ሚኒስቴር ስምምነቱን የተፈራረመው መሰረቱን አሜሪካ ካደረገው ኔዘርላንድስ ስዌሌንድ አሶሺየትስ ኩባንያ ጋር ሲሆን ጊዜውም መጋቢት 13 2014 ላይ ነበር። በስምምነቱ የአሜሪካው ኩባንያ በኦጋዴን አካባቢ 3500 ስኩዌር ኪሎ ሜትር ስፋት ላይ የተሰሩ የፍለጋና የጥናት ውጤቶችን መነሻ በማድረግ በአካባቢው ያለው የነዳጅና የተፈጥሮ ጋዝ ሀብት መጠንን የማሳወቅና ኢኮኖሚያዊ ግምገማን የሚያሳይ ጥናት ለማካሄድ የሚያስችለው የነበረ ሲሆን ይህን ተከትሎ ከቻይናው ፖሊ ጂሲኤል ጋር የነበረው ውል ማቋረጡን የማዕድን ሚኒስቴር ይፋ ያደረገው በኢትዮጵያ አዲስ ዓመት ወርሃ መስከረም ላይ ነበር። የቻይናው ፖሊ ጂሲኤል ጂሲ ፖሊ በሚለው ስሙ በስፋት ይታወቃል። በወቅቱ ታዲያ ከአሜሪካ ጥርስ የከተተው አንድ ጉዳይ አለ። የግዙፍ ኩባንያ በተለይም ፖሊሲኮን በሚባሉ የሶላር መሳሪያዎች በማምረት በግዙፍነቱ ከዓለም ሁለተኛ ነው። አሜሪካ ምርቱን በገፍ ተሸምተዋለች። ሻጯ ደግሞ ቻይና ናት። በቀደመው በዘመነ ትራምፕ በነበረው የንግድ ጦርነት ወቅት ምርቱ ለዋሽንግተን አስፈላጊ ስለሆነ ፖሊሲኮን ለሚያመርተው የቻይና ኩባንያዎች የታክስ ጫና እርምጃው በተለየ እንዲነሳላቸው ለማድረግ ተገደው ነበር። ምክንያቱም ቻይና የዓለማችንን 90% ፖሊሲኮን የምርት ሂደት ቫሊዩ ቼን የተቆጣጠረች ናት። በምርት ረገድ ደግሞ 50% በቻይና ፋብሪካዎች የሚቀርብ ነው። አሜሪካ ከቻይና ጥገኝነት ለመላቀቅ በሰፊው ኢንቨስት ለማድረግ ብትሞክርም በሶላር ምርቶች በኩል ያሳካቸው 40% እንኳን በወጉ ያልደረሰ ነው። በዚህ ላይ የቻይና መንግስት ለዘርፉ ባመቻቸው ልዩ ሕግ በሀገሪቱ ውስጥ ምርቱ በርካሽ እንዲመረት ሆኗል። በዓለም አቀፍ ገበያም እስከ 40% የዋጋ ቅናሽ አለው። በዚህ የተነሳም አሜሪካ ቻይናን መገዳደርም ሆነ ከጥገኝነት ለመላቀቅ አልተቻላትም ነበር። ይሁንና የወቅቱ የባይደን አስተዳደር ዢንጂያንግ ፕሮዳክሽን ኤንድ ኮንስትራክሽን ኮርፕስ ወይም ኤክስፒሲሲ የተባለ ኩባንያን ከማዕቀብ ዝርዝር ውስጥ አስገብቶት ነበር። ኩባንያው ጨርቃጨርቅ ላይ የተሰማራ ሲሆን ጉልበት ብዝበዛ በሚል ነው ዋሽንግተን ለእርምጃዋ መነሾ ነው ያለችው። ታዲያ የዚህ ኩባንያ ከፍተኛ ድርሻ ጂሲኤል ፖሊ ነው። ጉዳዩ ከዚህ ይጀምራል ማለት ነው። በሌላ በኩል ፖሊ ጂሲኤል በኦጋዴን ከተሰማራ ጀምሮ ሶማሌላንድ ስትቃወመው ቆይታለች። ለአብነትም የጤና ጉዳት አመጣብን፣ ቻይና ለአግባብ እየተስፋፋች ነው የሚሉ ዘመቻዎቿን መጥቀስ ይቻላል። የሶማሌላንድ ዋነኛ ምክንያቷ ግን ከሶማሊያ ጋር ካለባት ሽኩቻ የመነጨ ነው። በቻይና አካሄድ ስትበሳጭ ለታይዋን እውቅና በመስጠት ለቤጂንግ ምላሿን አሳይታ ነበር። በሶማሌ ክልል የተፈጥሮ ጋዝ ልማት ያዘገየው የፖሊ ጂሲኤል ኩባንያ $2 ቢሊዮን ማስተማመኛ እንዲያቀርብ የታዘዘው በ2013 ጥቅምት ነበር። ይህንን ተከትሎ ኩባንያው የተፈጥሮ ጋዙን ለማልማት ጥረት እያደረገ እንደሚገኝ የሚገልጽ ዝርዝር ለማዕድን ሚኒስቴር ማስገባቱ በወቅቱ የተዘገበ ሲሆን ባቀረበው መረጃ ላይ ግን ማዕድን ሚኒስቴርና ኩባንያው መተማመን እንዳልቻሉ ነበር በወቅቱ ተነግሮ የነበረው። በፖሊ ጂሲኤል ኩባንያ የተፈጠረው መጓተት አሳሳቢነት እንደተጠበቀ ሆኖ የጂኦፖለቲካ ጥልፍልፍ ዙሪያውን እያንዣበበ መሆኑ ሲጨመርበት በእርግጥም ቆም ማለትን የሚጠይቅ ፈታኝ የሚባል ነበር። ኩባንያው ለቻይናም ለዓለምም ግዙፍ መሆኑ ብቻ ሳይሆን በቤጂንግና ዋሽንግተን የንግድ ጦርነት ዝርዝር ውስጥ የነበረ መሆኑም በተመሳሳይ ይህንን የነዳጅ ዘይትና ጋዝ በየዓመቱ መሸጥ ብንችል እንኳን በዓመት $2 እስከ $7 ቢሊዮን ማግኘት እንችል ነበር።
ይሄ ረብጣ ገንዘብ ደግሞ በየዓመቱ ለነዳጅ የምናወጣውን $5 ቢሊዮን በማስቀረት ገንዘቡ ትምህርት ቤቶች እንዲገነቡበት፣ ክሊኒኮችና መንገዶች እንዲሰሩበት ማድረግ ይችላል። ነገር ግን አንድ ትልቅ ጥያቄ አለ። ነዳጁ እያለን ለምን መጠቀም አቃተን? ኦጋዴን ብዙ ችግሮች የተፈራረቀበት አካባቢ ነው። እናም ለነዳጁ አለመውጣት የአካባቢው ለብዙ ዓመታት የዘለቀ ውጥረት ከፍተኛ አስተዋጽኦ አለው። ወደ 1977 ስንመለስ ዚያድ ባሬ ኢትዮጵያን ሲያጠቃ በመጀመሪያ የዘለቀውና የወረረው ኦጋዴንን ነበር። ጦርነቱም የሚታወቀው የኦጋዴን ጦርነት በሚል ሲሆን በጊዜው እልፍ ሰዎች ያለቁበት አሰቃቂ ጦርነት ነበር። እናም ከዛን ጊዜ ጀምሮ የአካባቢው ማህበረሰብ የኢትዮጵያ መንግስት ስለኛ አይጨነቅም ብሎ ያስባል። በዚህ የተነሳ ታዲያ በ1984 በፈረንጆቹ የኦጋዴን ነጻ አውጪ ግንባር የሚል የታጠቀ ቡድን በአካባቢው ተመሰረተ። ከዛም የኦጋዴንን ሀብት ለኦጋዴን የሚል ሀሳብን ማስተጋባት ተያያዘው። ሀብት ማለት ነዳጅ ማለት ነው። በ2007 ታዲያ የኦጋዴን ነጻ አውጪ ግንባር ታጣቂዎች በአቦሌ የሚገኘውን የቻይና ነዳጅ ፈላጊ ድርጅት በማጥቃት ከ74 በላይ ሰራተኞችን ገደሉ። በጊዜው ድርጊቱ ያለኛ ፍቃድ የኦጋዴንን ነዳጅ ማንም አይነካውም የሚል መልእክት አስተጋባ። ጠቅላይ ሚኒስትር አብይ ሲመጡ ግን ከኦብነግ ጋር ባደረጉት ስምምነት ነገሩ ጋብ ብሎ ነበር። ለዛም ነበር እንደ አዲስ የነዳጅ ማውጣት ዜናዎች በተደጋጋሚ ሲሰሙ የነበረው። ነገር ግን እስካሁን በአካባቢው የዘለቀ ትልቅ እንቅፋት አለ። መንግስትን ያለማመን ጉዳይና ነዳጁ ቢወጣም ለኛ አይጠቅመንም፣ ይሄ ብቻ ሳይሆን የነዳጅ ማውጣቱ ሂደት ጤናችንን እየጎዳን ነው የሚል እሳቤ በእርግጥ ሁለተኛው እውነት አለው። የነዳጅ ማውጫዎቹ የሚፈጥሩት የጤና እክል ምንድን ነው? በሂላላ አንድ የነዳጅ ማውጫና መፈተሻ ድርጅት አለ። እዛ አካባቢ ደግሞ የተወሰኑ ሰዎች ይኖራሉ። ከነሱ መካከል የ23 ዓመቱ ከዳር አብዲ አንዱ ነው። እናም ከዳር አፍንጫዎቹ ይደማሉ፣ አይኖቹ ቢጫ መልክ ይይዛሉ፣ ተደጋጋሚ የሆድ ህመም ይገጥመዋል። የአካባቢው ማህበረሰብ ደግሞ የሁሉ ህመም አካባቢው ላይ የመጣው የነዳጅ ማውጫ ድርጅቶቹ ውሃችንን እየመረዙብን ስለሆነ ነው ይላሉ። መንግስት ግን አይ ነገሩ ከእውነት የራቀ ነው፣ በዘፈቀደ የሚሰራ ነገር የለም ይላል። በዚህ የተማረሩ የአካባቢው ሰዎች አካባቢውን ለቀው ለመሄድ ይገደዳሉ። ለሚለቁበት ደግሞ ትክክለኛውን ካሳ አያገኙም። ኦጋዴን በመሰረቱ ለመኖር የማይመች ንጹህ ውሃና ሳር የሌለው በመሆኑ ለመኖር ለአርብቶ አደሮቹ በጣም አስቸጋሪ አካባቢ ነው። ጭራሽ እንደተባለው የነዳጅ ማውጫዎቹ አካባቢውን ከጎዱት ደግሞ የበለጠ ለመኖር የማይመች ያደርገዋል። በ2023 የወጣ የዩናይትድ ኔሽንስ ሪፖርት እንደሚያሳየው ከሆነ መጥፎ የነዳጅ ማውጣት ስርዓት ንጹህ ውሃንና መሬትን ሊጎዳ ይችላል። ይሄ ደግሞ ለነዋሪዎቹና ለእንስሳቶቹ ትልቅ ፈተና ይሆናል ይላል። ነዳጁን ማውጣት ለምን ከበደ? ለረጅም ዓመታት ብዙ ድርጅቶች ነዳጅ ለማውጣት መጡ ሄዱ፣ ምንም አዲስ ነገር አልተፈጠረም። በ2021 እንኳን የቻይናው ፖሊ ጂሲኤል በ$4 ቢሊዮን ወደ ጅቡቲ የነዳጅ ማስተላለፊያ ልሰራ ነው ሁሉ ብሎ ነበር፣ ግን ምንም የለም። ታዲያ ነዳጁን ለማውጣት ከባድ ያደረጉት ጥቂት ነገሮች አሉ። አንደኛው የነዳጅ አውጭ ድርጅቶች ወደ ቦታው ለመሄድ ከፍተኛ የሆነ የጥቃት ፍራቻ አለባቸው። ደህንነታችን በማይጠበቅበት ሁኔታ ቢሊዮኖች አናፈስም ይላሉ። ሌላኛው በኦጋዴን እጅግ አስቸጋሪ መንገዶች ያሉ ሲሆን የነዳጅ ማስተላለፊያ ለመገንባት እጅግ ከባድና ውስብስብ ያደርገዋል። በተጨማሪም የአካባቢው ማህበረሰብ ቁጣ ሌላው ተጨማሪ እክል ሲሆን በ2019 መንግስት ከነዳጁ ላይ ድርሻ ለመስጠት ተስማምቶ ነበር። የተሳሳቱ የነዳጅ አውጪ ካምፓኒዎች ደግሞ ለረጅም ዓመት እክል ሲፈጥሩ ቆይተዋል። አሁን ግን ኢትዮጵያ የአሜሪካ ድርጅት አስገብታለች። ነገሮችም ጥሩ እየሄዱ ይመስላል። ጎረቤት ሀገር ሶማሊያም በአንድም በሌላም መልኩ እጇን የምታስገባበት ሁነት ነው። የኦጋዴን ነዳጅ እንዴት ነዳጁን ያለምንም እክልና ተቃርኖ መጠቀም ይቻላል? አሁንም ቢሆን የኦጋዴን ነዳጅ ላይ ተስፋ አለ። በ2011 ከኦብነግ ጋር የተስማማው መንግስት በጊዜው ጥሩ እርምጃ ተራምዷል። አዲሱ የመንግስት የኢኮኖሚ ፖሊሲ ደግሞ ወደ ነዳጅ ማዘንበሉ ነገሩን የተሻለ አድርጎታል። መንግስት ታዲያ እነዚህን ማድረግ ከቻለ የኦጋዴንን ነዳጅ ነገር እስከ መጨረሻው መፍታት ይችላል። የመጀመሪያው ነገር ለአካባቢው ሰዎች ከነዳጅ ድርሻ መስጠት ሲሆን ይህም የስራ ዕድል መፍጠርን፣ ትምህርት ቤት መገንባትን፣ ክሊኒክ መስራትን ይጨምራል። ከዚህ በተጨማሪ የአካባቢውን ጤንነት ከብክለት መጠበቅ ትልቁ የቤት ስራ ነው።
ጥሩ የነዳጅ አውጪ ድርጅቶችን መምረጥም ነገሩን ቀለል ማድረግ ይችላል። በተጨማሪም ደግሞ መንገዶችን መገንባትና የአካባቢውን ደህንነት መጠበቅ ለድርጅቶቹ ትልቅ ተነሳሽነትን መፍጠር ይችላል። የተወደዳችሁ የሰሞነኛ ቤተሰቦች፣ የኢትዮጵያ ትልቅ ዕድል በኦጋዴን ነው። ምናልባት ወደፊት ይሄ የነዳጅ ጉዳይ እውን ከሆነ ለነዳጅ በዓመት የሚወጣው ብዙ ቢሊዮን ዶላር ድኖ ተጨማሪ ገቢ ማስገኘት ይችል ነበር። ከ10 ሺህ እስከ 50 ሺህ የሥራ ዕድሎችን ደግሞ ይፈጥር ነበር። ኬንያ በቱርካና በተመሳሳይ መልኩ ከማህበረሰቡ ጋር ተባብራ በሰራችውና ባዋጣት መንገድ ብንሄድ እኛም የነዳጁን ነገር ማሸነፋችን አይቀርም። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ 2ና ባለ 3 መኝታ እስከ 40% እውነተኛ ቅናሽ በማድረግ ባለ 2 መኝታ 9,416,000 የነበረውን 5,649,000፣ ባለ 3 መኝታ 13,268,000 የነበረውን 7,960,000 የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333። ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን።